አላልኩኝም። አላየችም ለቤተሰቦቼ ማለት እንግዲህ ምን እናርግሽ ማለት ወረቀል ካባ ብላ ወላይ ብላ ማለት ምን እናርግ እሺ ማርያም ደረሰኝ ታምጣልኝ ማርያም ማለት ነው እዚህ ጋር ላሳይ ለህዝብ ደረሰኙን አሁን ዋትስአፕ ላይ ላኪልኝና ያ ደረሰኙ ይገባበት ሰው አይደለም በሐዋላ ይላክ ትልክልሻለሁ። በሐዋላ እኮ በባንክ ነው እኮ የሚገባው አይደል? የባንክ ስም ደረሰኝ ያ ሰው የቤተሰቡ አካል ነው። ማን ነው እሷ የምታውቀው ሰው ነው የሚለውን እኛ እናጣራለን። ስለዚህ ሌላ ምንድን ነው ጥያቄ ያለሽ ብርቱካን? ጥያቄ ያለሽ ሌላ ምሽዋሩን የምሽዋር ኪራይ የለኝም። አዎ የቤት ኪራይ የለኝም። ኪዳነ ምሕረት እኔና ሳታውቅን 8 ወራችን ነው። 600 ብር ያልተብያታለሁ። ካሳቀየች ነው 3 ወር ለፈጠረሽ አምላክ ለኪዳነ ምሕረት አሁን ኪዳነ ምሕረት ያልሽ ስጫትና ትፍረድልሽ። ምን ላድርግ እኔ ማሬ? ማስረጃ ብታቀርቢልኝ ኦኬ። 2500 ያመነችበትን ቮይስ ደግሞ ያለችውን ሰማሽ። 1000 ሪያል ኢትዮጵያ ልኬላታለሁ ደረሰኝ አመጣለሁ አለች። ስልኩን ደግሞ ገዝቼላታለሁ ደረሰኝ አምጪ ስትባል የስልኩን አብረን እንደነ የገዛ ነው። አንቺ አብረን እንደን ገዝተናል፣ ግን እሷ ጋር ከነበረው ብር ላይ ሳይሆን እኔ ጋር ከነበረው ነው የገዛሁት አለች። ለዛም ማስረጃ የለም እኮ እኔ ለራሴ ለሃይማኖት ሞሸት ስለማይመቸኝ ነው አልገዛችልኝም ብል እኔ ማስረጃ የለኝም ያለ ግን እኔ በራሴ ክርስቲያን ነኝ። ኪዳነ ምሕረትን ማን ነው እሷ በሃይማኖት እውነቱን ትፍረድ። እኔ እውነቱን ነው የምፈርድ። በራሴ ነው የገዛሁት የራሴ የነበረ ብር። ኦኬ ቤት ኪራይ የለኝም። 1000 ብር እናቴ ትሙት እኔ ጠለው ነው የነበርኩት። ጠለው እንዳሉ ነው የሚያውቁኝ ቤተሰቦቼ። እንደጠፋሁ ማንም አያውቀኝም። ቤተሰቦቼ እንዳሉ ሲጀመር አያውቁኝም። ዝም ብላ ወልታል የምትቀናብረው ያለችው 1000 ብር አላገችልኝም። ማርያምን ራሴ ነው ሲሰራ ተቃጥላኛለች። 2700 ሪያል ደግሞ ቆጥሬ ሰጥቻታለሁ። የቤት ኪራይ ቆርጣለሁ። ካለች ደግሞ 200 ሪያል ነው ያለብኝ። ካሳቀየች 3 ወሬ ነው። ራሷን በራሷ ጊዜ ማስረጃ እየሰማችሁት 2005 ነው ያላት እያለኝ ከዚህ በላይ ምን ነገር አልችልም። ማርያምን ማለት ነው ደረሰኝ ወደ ሌላ ሰው የላከች ብታመጣ አስደንዳላ እኮ ናት። ማርያም ቤተሰቦች እኔ አንድ ብር ልኬ አላውቅም። የራሴ አካውንት ነው ያለኝ። ወደ ማንም ብር ልኬ አላውቅም። ዝም ብላ ነው የምትቀባጥረው ያለችው። ይኸውልሽ የእኔ እናት አንቺ አሁን ማስረጃ ስለሌለ እሷም ክዳለች፣ አንቺም ማስረጃ የለሽም። ስለዚህ ምንድን ነው የሚሆነው? ፈጣሪ ነው አሁን ማስረጃ የሌለውና ማስረጃ ያለውን ነገር ሚዲያና ፍርድ ቤት ይፈርዳል። ማስረጃ የሌለውን ነገር ፈጣሪ ነው የሚፈርደው። ያየ ፈጣሪ ነው። ስለዚህ አንድ ፈጣሪ ከላይ ያለው አምላክ እንባሽን አይቷል። ሀቅ ካለሽ ሀቅሽን ፈርዶ ያሳየሽ። ይህንን ነው እኔ የምልሽ። መሳደብ አያሳፍርም? አያሳፍርም። ከሰደበ ሰው ሁላችንም እንሳደባለን። አናስመስል፣ ሁላችንም እንሳደባለን። አዎ፣ ግን ጨዋ ሰው ደግሞ አይሳደብ። አሁን ለእሷ የሰደብሻት ስድቦች ለእኔ ብትሰድብኝ አልመልስልሽም። ለምን? አስተዳደጌ አይፈቅድልኝም። እነዚህ አይነት ባለጌ ቃላቶችን ካፌ እንዳወጣ አይመጥነኝም። ቢካዝ ግዴታ ከባለጌ ጋር ብሬ አልባለግም። ከባለጌ ጋር ብሬ አልባለግም። እኔ ሰው ከሰደበኝ ልክ እሰጠዋለሁ። ይሄ አይድ ችግር የለውም። ለማንኛውም ግን ሀናን ማለት ሳውዲ ላይ አንድ ሰው ኢቃማ አለው ማለት የሳውዲ ገዢ ነው ማለት አይደለም። ኢቃማ ይበላሻል፣ ኤክስፓየርድ ያደርጋል። በፈጣሪ እንጂ መተማመን በኢቃማ አይደለም። አውቃለሁ። ሁላችን አንድ ነን። ጠየቅ ህግ ላይ ሁላችን አንድ ነን። በጣም ጥሩ። ለዛ እኮ ነው እኔ ደፍሬ የምናገረው። ሁላችን እኩል ነን። እኔ ጥፋት ካለብኝ በጥፋት ይቀጣ ነበር። ያ እሷ ህገወጥነቷ ባህርተኛነቷ እንጂ ወንጀል ህገወጥ አይደለችም። ሌላኛዋ ናት የተሳደበችው የመለስኩላት። ኢቃማ ስለሌላት ነው ህገወጥነቷ። ኢቃማ የላትም። ሀታ ኢቃማ የሌላት አሁን ሰዓት ምንም አይመጣባትም እሷ። ምክንያቱም በህጋዊ መንገድ ናት የገባችው አይደል? ምንም አይመጣበትም። ሀቅ ቢኖራት ኖሮ ልጅቷ እንደዚህ አይደለም። ከዛ ወደዚህ እየመጣች ሶሻል ላይ እዛ እንዴ እንትን አርጉልኝ ትላለች፣ እዚህ መጣ እንትን አርጉልኝ ትላለች። ሀቅ ካላት በስነስርዓት አይደል ከዚህ ቤት የወጣችው። እኔ እኮ በስነስርዓት ነበር የተቀበልኳት። አላቃትም። ለጥቅምሽ ካልሽኝ አው ለጥቅሜ ለእሷ ጥቅም። ያ ግን ሻንጣዬንና ብሬን ስጪኝ ስትልሽ ነይ እፈልግሻለሁ አንቺ ነይ እያልሽ እሷ ካልመጣች አልሰጥም እያልሽ ያኔ ሳያ ይዛት ከሴቴቷ ስጨርስ ይኸውልሽ ሀቢባ ስጨርስ ሁሉ ነገር ብዙ ነገር ከጨረሰች በኋላ ከ3 ወር በኋላ ቆይታ ነው እንደዚህ ቤቱን እተወዋለሁ ሻንጣ ይላክልኝ ችግር የለውም። በስራው እኮ ነው እኔ የተጣላሁት። ለምንድነው ብሩን እምልክልሽ እንዲህ ብዬ የተናገርኳት? ለሴቴቷን ብዙ ነገር ተናግራለች። ሴቴቷ ግን ሀቆን ስታይ ቶረስ ማሰላም አለቻት።
ሀቁን ስታይ ሁለተኛ ደግሞ ተደብድባ ስትመጣ ስጠይቀኝ እኔ አይመለከተኝም ስላት ማስማሙ ተደብድቤ አይደለም ወድቄ ነው አለች እኮ። ተደብድቤ አይደለም ወድቄ ነው። ለእሷ ደግሞ መኪና ተገልብጬ ነው ያለችው። አይ ባልንገርሽ ብርቱካን መኪና ነው ወድቀሽ ነው? ልጅቷ ማነው ዝም ብላ ነው የምትቀናብረው ያለች። እኔ የገባው እዛ ቤት 4 ወሬ ነው ተመታተኝ ተፖስት ደግሞ ወከ ምናምን ነው። እኔ ከቤት ወጥቼ አላውቅም። ለሴትዮ ደግሞ ለምንድን ነው የነገርሻት ካላችሁኝ ማለት ነው ውጪ ካልወጣሽ ወይ አንድ ልንገርሽ ከዛ ቤት ካልወጣሽ እሺ እዛው ለቀዋለሽ። ለምን አርዋን ነገርሻት ካለችኝ ጽሁፉን አይተሽዋል? ትግርኛ ስለሆነ ነው እንጂ ጽሁፉን አይተሽዋል? እሺ ብርቱካን ስጭኝ ስላት ምን እንደምትለው ስጭኝ ብሬን ስጭኝ ስላት ምን እንደምትላኝ ታውቂያለሽ? ትግርኛ ስለሆነ ነው እንጂ ማለት ነው። እኔ ነኝ ያስገባውሽ እዛ ቤት እቃ ማሰራው ብለሽ ነው የገባሽ። ካልወጣሽ ብርሽን አልሰጥሽም አለችኝ። ጠይብ እዛ ቤት ብሬን ተበልቻለሁ እኔ እቀበልሻለሁ ብላ አልተቀበልኩም ተክዳ ነው እንጂ እኔ አላቅላትም አለችኝ። እንደዚህ ስላለችኝ ደግሞ እኔ ደግሞ እዛ ቤት ውጭ ብለሽ አስበላሽኝ 700 ሪያል እዚህ ጋር ደግሞ ውጭ ትኛለሽ። እኔ 100 ብር ነው የደላላ የከፈልኳት ምገባለሁ ወደ ስራ ማለት ነው። ደግሞ ትስጠኝና አወጣልሻለሁ አልኳት። ሀታይ ዝም ብለሽ ወጣሽ ብዬ ብርሽን አልሰጥሽም። ያቺ አረብ ከኔ ሰራተኛ ወስዳ ያቺ ሰራተኛ ከገባይ በኋላ ነው ብርሽን የምሰጠው ብላለች። ሊቀርዱ አለ እዛ አንቺ ጋር ልትቀባ ማለት ነው። ከዛ እንደዛ ስትለኝ እዚህ ጋር ለ5000 ህዝብ ብላለች የሰማ እየተረጎመ ነበር ማለት ነው። ተረጎሙ ነበር ቮይሱን ሳሰማ እና ሴትዮዋ እንትን ካላለች ሴትዮዋ ሰው ከኔ ካልወሰደች ብርሽን አልሰጥሽም ስትያት ነበር ቮይሱ ላይ አረቧን ማለት ነው። ማርያምን ነው የምላችሁ ኪዳነ ምሕረት አመጣታለሁ። አረቧን የኔ አሰሪ አመጣታለሁ። ካላስወጣሻት ሹርጣ ልካለሁ ወደ ቤት ይሽታል። በቃ መስማት አልችልም እኔ ሁለት ሰው ባንዴ ራስ ያመኛል። እንዴት በይ እኮ ታዲያ ሴትዮዋ ሰው ከኔ ካልወሰደች ብርሽን አልሰጥሽም ስትያት ነበር። ከኔ ካልወሰደ አይደለም አሁንም እኮ ከኔ ናት የወሰደችው። ለዛው ነገል ከፋላ የምታረግልች ጠይብ እኔ ይሄ ስራዬ ነው። ደላላ ነኝ። አልሐምዱሊላህ አያሳፍርም። ይሄ ደግሞ ማንም የሚሰራበት ቢያገኘው ማንም የሚሰራበት ስራ ነው። አላህ ይቀበለኝ። ቢርበኝ አልሰራም ደላልነት። ይቅርታ አድርጊልኝ እንደዚህ እህቶችን ለማሰቃየት። ችግር የለውም እኛ ፈልገዋለን። እኔ ፈልገዋለሁ። ይኸውልሽ ሀይበት ልጅቷን በተስማማንበት ለምን እንደዛ ብለሽ በቃ ሴቲቷን እተካላታለሁ ትወጫለሽ ካላስ ብርሽን እሰጥሻለሁ ነው ያልኳት አይደል? ያው አሁንም የገባችሁ በዛ ተስማምተን እኮ እሺ ሴትዮ ወሰደች። በጣም ጥሩ ሴትዮ ወሰደች አይደል? ነቀል ከፋላ የሚያደርግ ሰው ከአንቺ ወሰደች አይደል? ታዲያ ወሰደች ብሯን ማትሰጫት አሁን ለምን ብሯን አልሰጠሻትም? እስከ ዛሬ 3 ወር ሙሉ ለምን ቆየ? 500 ቢሆን ማሪ ለሷ ለአንቺ ነው ትንሽ እኮ ማሪ ለሷ 500 ሪያልም እኮ ሐቋ ነው ላቧ ነው ጥሩ ብዙ ነው አይደለም? ለኔም ትንሽ አይደለም ሀቢባ ማለት አንቺ በቀላሉ ቤት ተቀምጠሽ ለስንት ብር ስለምታገኝ ለአንቺ ቀላል ነው በጣም። በአንድ ሰው ስንት ነው የምታገኙ? ከመዳምም ከመዳም ቅመሞችም እሱ ስራ ነው ጠየቅ እኮ አንቺ በቀላሉ ስለምታገኙ እንደሷ ፎቅና ምድር እኮ አንቺ እንደሷ ፎቅና ምድር ለፍተሽ ሽንት ቤት አጥበሽ ደም ተፍተሽ አታገኝም እንደሷ። ስለዚህ አንቺ 500 ቀላል ነው 500 እኮ ነው አልሽ። 3 ወር ሙሉ እያስጠቀስሽ እያልኩሽ ያለሁት ሀቢባ መረዳት እኮ አልቻልሽም ማለት በደንብ እየተረዳው ነው። በአማርኛ ነው እያወራን ያለው በደንብ እየተረዳው ነው እያልኩሽ ያለውን ለምንድን ነው ማሰጫ ስትልኝ 500 ብር ነው ያላት። እሷ የምትፈልገው 4000 ምን አለ 500 ነው 4000 ምናምኑን ፈጣሪ ጋር ተመዝግቧል። ይኸውልሽ ፈጣሪ ካለ ከላይ እያየ እየሰማ ከሆነ በቅርቡ ያሳያታል። ረበናሽ እያየ ከሆነ በቅርቡ አንቺን በበሽታ ይኸውልሽ በጤናሽ ይመጣብሻል። ሐቋ በጤናሽ ይመጣብሻል በቅርቡ ወይ አተሽ ሚዲያ ላይ ወጥተሽ ትለምኛለሽ። የዛኔ አላህ ፈራጅነቱ ሐቅ እኮ ሐቀኝነቱን ያሳየንና የዛኔ አያችሁ ሐቅ እንላለን እኛም ገባሻ? ከበላሽ ሐቋን ከበላሽ አንቺ የምታምኚው አላህ ሐቅ ስለሚፈርድ አንቺ የምታምኚው አላህ በቅርቡ ፈርዶ ወጥተሽ ሚዲያ ላይ ለሕክምና ስትለምኚ የዛኔ የአላህ አያችሁ እንዴት ሐቅ እንደማይቀር እንላለን። ከበላሹ ነው ያልኩሽ እኮ ከበላሹ። ካልበላሹ ደግሞ የለም። በልጆችሽ እንዳይመጣ ነው ያላህን እለምንልሻለሁ። አዎ ለዛ እኔ ስለማምን የሰው ሐቅ አልነካም። ገባሽ? ለምን በጤናዬ እንዳይመጣ ስለምፈራ የሚያቁኛል ጠይብ የሚያቁኛል ሀቢባ እኮ። ስለዚህ ይኸውልሽ ካልመጣ ካልሆነ እኮ አልበላሽም ማለት ነው አይደለ? ያልበላ ሰው አይፈራም።
አንቺም ልጆች አሉሽ ምናምን መባባል አያስፈልገውም። ስላልበላሽ አቋን በቃ ካልበላሽ አትፍሪ። ከበላሽ ግን እናየዋለን። አላህ ያሳየናል። አንቺ ታምኛለሽ አይደል? በአላህ ታምኛለሽ። ስለዚህ ካመንሽ በቅርብ ታያለሽ። አላህ ያሳየናል። አላህ ግን አደራ እምለው ግን በልጆችሽ እንዳይመጣ አደራ እምለው አላህን እኔ ለምንልሻለሁ። አላህን በልጆችሽ እንዳይመጣ ለምን አይደርሰኝም ስላልበላው ቅጣት ብዙ ጊዜ በልጆቻችን ስለምንቀጣ እኛ እነሱ በማያውቁት ነገር እኛ በምንሰራው ሐራም በልጆቻችን ስለምንቀጣ አንቺ ያመንሽውን 500 ሪያል ነው ያመንሽው ከ4400 ሪያል ይሄን አርጌላት ብለሻል። አላህ ደግሞ አይቷል ሰምቷል። እሱ ይፍረድ፣ ለሱ እንተውለት። አሁን 500 ሪያሏን እና ያመንሽዋን ሻንጣዋን እንትን ትላክ፣ ምሽዋር ትላክ። መቼ ትላክ? ነገ ወይ እሑድ ወይ ነገ። ጥሩ እሺ፣ እኔ ልካለሁ ምሽዋሩ እኔ ልካለሁ ምሽዋር። ነገ ምሽዋር ላኪ 500 ሪያልና ሻንጣ ነው